አንተ የሚለውን ወይ እሱ አሁን ማለት ነው እኔ የምፈልገው ማለት ነው በቃ ይሁናል ነው የፈለከው ተቀመጥ አርፈህ በቃ ቁጭ በል እሺ ቆይ ልጠይቅ አንተ አደምነኝ እንደዚህ ማለት ነው ቁርአን ያላህ ንግግር ነው የሚል ቁርአን ላይ ያሳይ አንተ ጎበዝ ነው ያልኩ ድፍረት ነው በቃ ያለ ኮንፊደንስ አሪፍ ነው ሌሎቹ ቢሆን እየገፈተሩ ያስወጣዋል በቃ ሳታውቀው ከስር ወጣ ለታች ነህ ይሄን ጥያቄ ስታነስ ሁሉም በስተክል ነው ግን ደፍረ በመመለስ ራሱ ቴንክ ዩ ፖለቲክስ ምናምን በጣም አመሰግናለሁ ባትመልሰው ራሱ አሪፍ ልጅ ነው እውነትን ነው ከኛ በላይ ነው ጎበዝ ነው እሺ አንተ ስላልካል ጎበዝ ነው ስማርት ነው ማሂር በጣም ጎበዝ ነው ጀግና ነው ነው ኮት የሚደረግ አባት ነው ቅዱስ ተብሎ ማለት ነው በኦርቶዶክስ ዘንድ በካቶሊኮች ዘንድ ምናምን የህይወት ታሪኩ በጣም ብዙ 3 ሌተሮች አሉት ሌተር ቱ ሶስት አውቴንቲክ ሌተሮች አሉት ምናምን ማለት ነው ፈርስት አፖሎጂ ሰከንድ አፖሎጂ ዲያሎግ ስትራይክ በጣም ፌመስ አባት ነው ራሱ እና ይሄ አባት ነው ቃል በቃል መጽሐፍ ቅዱስን መበረዝ እየተናገረ ያለው ነው እያልኩ ያለሁት ያንተ የምትለኝ ሰው አባት ይሄ ነው ብለህ ያስረዳኸኝ ነው እኔ የፈለኩት መጽሐፍ ቅዱስን ተገልጦ ነው መጽሐፍ ቅዱስ ተበርዟል በዚህ ጊዜ ቢሆን አሳየኝ ያልኩ በብሉይ ኪዳን የሚሆነው በአዲስ ኪዳንም ላይ ያለ መጽሐፍ ቅዱስም አሳያለሁ ከመጽሐፍ ቅዱስም አሳያለሁ ቅድም ምን አልክ ሲያሳየኝ አልክ አባት ምናምን አልከና አሳየኝ እስቲ አልክ ይሄው ያሳየው ነው አሁን አሳየኝ ይሄ ስለዚህ አባት ይኸውልህ አለማወቅን አላፍርበትም እማርበታለሁ እንጂ ወንድሜ እኔ ልኩ ምንድነው አሁንም ተረዳኝ መጽሐፍ ቅዱስ ገለጠና መጽሐፍ ቅዱስ እጅ ላይ አለ አይደል ምትረዳ ኮንቨርሴሽን የምታደርግበት ስለዚህ እሱን ክፈትና ከብሉይ ኪዳኑ ከ81 እዚህ በቨርስ ላይ ይሄው መጽሐፉ ተበርዟል ተብሏል ተጽፏል አሳየኝ ቆይ እዛ ጋር ምን መጣለን ግን መጀመሪያ እዚህ ጋራ የቤተ ክርስቲያን አባቶችን ላስተምርህና ከዛ ወደዛ እናልፋለን አክቹአሊ ማለት እኔ እማራለሁ ሌላ ጊዜ ችግር የለም አንዴ አንተ ባትማር ሌላው ይማርበታልና ጋይዝ የመጽሐፍ ቅዱስን መበረዝ እኛ ሙስሊሞች ብቻ ሳንሆን ምንናገረው እነዚህ በቃ ቅዱስ ተብሎ የሚከራከሩባቸው አባቶች ማለት ነው ይሄ ሰውዬ የሥላሴ አማኝ ነው ብሎ እንባቀር የሚሉባቸው አባቶች ቃል በቃል መጽሐፍ ቅዱስን እንደዚህ ቆርጣቸዋል እንደዚህ አጥፍታቸዋል እያሉ የሚናገሩ አካላት ናቸው ማለት ነው እነ ኢግናሺየስ እነ ኢራኒየስ እነ ጀስትን ማረር እነ ጆን ክሪሶስቶም የመሳሰሉ አባቶች ቃል በቃል ያስቀመጡበት ነገር ነው ማለት ነው ሁለተኛ ስለ መጽሐፍ ቅዱስ መበረዝ ጋር እንምጣ መጽሐፍ ቅዱስ መበረዙን አሳየኝ አልከኝ ኦኬ ላሳየ ሌትስ ዱ ኢት ወገናችን ከሷ አይደለም ታሳየኝ ከሷ አይደለም ታሳየኝ እሺ ምንድን ነው ማለት ነው መጽሐፍ ቅዱስ እዚህ ላይ ኮንቨርሴሽን የምታደርግበት አለ ምኑን ማሳይ መጽሐፍ ቅዱስ ኮንቨርሴሽን የምታደርግበት አኮ ሃርድ ኮፒ ነው መጽሐፍ ያ ተቃውጣለት ሃርድ ኮፒ ከሌለ አለ ብዙ አለ ሞልቶ እዚህ ጋር አታስብ ካለ አሳይ ይምሮጣል አይመጣም እሺ ሀቢቢ አነስ ወይ አነስ ሀቢቢ ወይ እንደው ምን አደከመህ እንደዚህ በአላ አሁን እኮ አንተ ማለት ነው የማያውቀውን ነገር ስፍት አድርገህ እየሰጠህ እኮ ነው ያለው ለዛ ነው እንደዚህ ግራ የተጋባው አነስ አንድ ምን ታደርግልኛል መሰለህ ሀቢቢ እንትና ከፈትልኝና ጨርስ በእንትና በመጽሐፈ ዕዝራ ጨርስልኝ መጽሐፈ ዕዝራ ይከፍትልሃለሁ በካሜራ እሱ ላይ አወራው ቀጥል ሀቢቢ ያ መጽሐፈ ዕዝራ ሱቱኤል ላይ ኤምሮ ይከፍትልሃል አሁን መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ኦር ምዕራፍ 2 ላይ ምዕራፍ 2 ቁጥር 23 ላይ ምን እያለ ይናገራል ቃል በቃል መጽሐፍ ቅዱስ ማለት ነው የአባቶቻችንም ኦሪት ጠፍታለችና በውስጧም የተጻፈ ቃል ኪዳን የለም ቃል በቃል የአባቶቻችን ኦሪት ምን ሆናለች ጠፍታለች እያለ መጽሐፍ ይሄው ከመጽሐፍ እያሳየነን ያለ ነው ኢቭን ፈርዘር ሞር ማለት ነው እንደው ለምን ሰፋ አድርገን ሌላ ቦታ እንሄዳለን ኤምሮ ክፈትለት አንብቦ እስቲ ምን ይላል ፋሩ አንብቦ መጀመሪያ ይቀበለዋል የመጽሐፍ አሳምነውና ከዛ በኋላ በደንብ አድርጎ እንትን ይበል በጣም እንትን እያደረሰ ነበር አዋራው ያ እንዴት አልቀበል መጽሐፍ ቅዱስ 81 አፈዱ ከሆነ እቀበላለሁ ያ ይሄው 81 አዱ ነው በቤተ ክርስቲያን የታተመ ነው እሺ ምንድነው የሚለው ማለት ነው እሺ ኦኬ ክፈትለት መጽሐፍ አንብቦ ኦሪት ምን ሆናለች በጣለችና የሰላው ዘንድ ይሄል የሚያውቀው የለም እና ይሄ ተበረዘ ማለት ነው ያ ኦሪት
ይሄ እኮ ፈን የሚለውን በእንትን እናሳየ እንዴ ውሃ በጥብጠን እንደዚህ ካላሳየን አታምንም? ስጠኝ ካለ ስጠኝ እኮ ከዛ በላይ ነው የለም ተቃጥሏል እኮ ነው የሚለው። አመድ ሆኗል ተበትኖ እንደዚህ አየር ላይ ማለት ነው። አመድ ሆኗል። ተቃጠለ ማለት ታውቃለህ? ተቃጥሏል ማለት ምን ማለት ነው? ስለዚህ ይሄ ተበርዟል ማለት ነው እንዴ? ኧረ እባክህ አንድ በሉት ይሄ ልጅ መበረዝ እንደው ኖርማል ነው። በቃ እንደዚህ ተቃጥሏል ነው እያለ ያለው እኮ በቃ ተቃጥሏል። ጠፍታለች፣ የለችም፣ ጠፍታለች ነው ቃል በቃል የአባቶቻችን ኦሪት ጠፍታለች ብሮ ኑሮ የምታወራው አላምንበትም። ይሄን እውቀቱ በደንብ ስለሌለኝ መጽሐፍ ቅዱስ ላይ እኔ የፈለኩት መጽሐፍ ቅዱስ ተበርዟል የሚል የትኛው ሴንቸሪ ነው ተቃጥሏል ያለው? ያለፉት መጽሐፍ ተቃጥሏል ይችላል ቃላቶች። መጽሐፍ ቅዱስን አታምንበትም? ይሄንን የመጽሐፍ ቅዱስን እንዴት ነው ማላምንበት? አላምንበትም እያልከው እኮ ነው ቃሉን ስናወጣለን። እኔ እዛ ጋር የተጻፈውን ቃል ላልተረዳሁት እችላለሁ። አጠገቤ ያለው ልጅ ካወቀው ሊመልስልኝ ሊያግዝኝ ይችላል። ነዷል የሚለውን እሱን ሲያይ ሊያምን ይችላል። ምን የሚለው ነው ብሮ? ተቃጥሏል ነዷል የሚለውን አሳየው። ቅድም የትኛውን ያሳያችሁ? ጠፍቷል ነው። እሱማ ነዷል ነው ያየው። ነዷል ነው እንዴ? አሁን ጠፍታለች የሚለውን እናሳየው። ያው የአባቶቻችን ኦሪት ጠፍታለች፣ በውስጡ ያለው የተጻፈ ኪዳን የለም ይላል። ስለዚህ ጠፍታለች ኦሪት፣ የእግዚአብሔር ቃል ጠፍቷል፣ ጠፍታለች፣ ተቃጥሏልም ጠፍቷልም። አነስ ከላይ ጀምሮ ስለመጥፋት ነው የሚያወራው። እሱ አንተ መጽሐፍ ነው እንግዲህ እኛ እዚህ ጋር ኦሪት ጠፍታለች የሚል አገኘን። ከላይ አንተ ዝቅ ወርደ ከፍ ብለህ እዚህ ጋር ስላለችው ኦሪት ጠፍታለች ለሚለው ቃል ብቻ መጽሐፍ ቅዱስ ተበረዘ ማለት 100% ጠፋ እየተባለ ከዚህ በላይ ምን ፈለክ? ጠፋ የለም ኦሪት የእግዚአብሔር ቃል የለም እያለ ከዚህ በላይ ምን ፈለክ? ስለዚህ አሁን ደግሞ እኮ ገናችን ፋሩ አሁን አነሳሳየህ ነገር መሰለህ መጽሐፍ ቅዱስ ተበርዟል ሳይሆን ጠፍቷል። አሁን ያለው መጽሐፍ ሌላ መጽሐፍ ነው እያለ ያለው ማለት ነው። ለምን የእግዚአብሔር ኦሪት ትክክለኛ ኦሪት የነቢያት ኦሪት የአባቶች ኦሪት ጠፍቷል። ከዚህ በላይ ምን ፈለክ? አነስ ተረከበኝ። መርሐባ ኢምሮ እንደገለጸልን ነው ማለት ነው በአጭሩ። እና የመጽሐፍ ቅዱስ መበረዝ ሁሉም ይስማማበት ነው ማለት ስኮላሮች ዘንድ ስምምነት አለ። ሁሉም ስኮላሮች ምሁራን ማለት ነው የሚስማሙበት ነው። እንኳን መበረዝ ይቅርና ጸሐፊው እንኳን አይታወቅም ሲጀመር የመጽሐፍ ቅዱስ ማለት ነው ማን እንደጻፋቸው። ወንጌላት እንኳን ብንመጣ አራቱ ወንጌላት ጋር እንኳን ብንሄድ ከጀምሩ ማለት ነው ማን እንደጻፋቸው አይታወቅም። ዮሐንስ ለመጽሐፉ ለመጀመሪያ ጊዜ ዮሐንስ ነው ብሎ የነገረ ኢራኔስ ነው። የዮሐንስን ሜይ ቢ ቲያፍለስ የምንበለው እና ሌሎቹን ለምሳሌ ሉቃስን ማቴዎስን ምናምን ብንወስድ ለመጀመሪያ ጊዜ እንትናን የጻፈው ብሎ የነገረ ሰው ማን ነው? የቤተ ክርስቲያን የሆነ አባት ነው ኢራኔስ ማለት ነው። ከዛ እስኬታ መጣው አንተ ፖሊካርፕ እኮ ነው ያስተማረኝ፣ ፖሊካርፕስ ከዮሐንስ ተማረ ምናምን ብሎ የራሱን ፈጠራ ፈጥሮ በዚህ ልክ የሚያወሩ ናቸው። እና ማስረጃ እንኳን የላቸውም ነው ክርስቲያኖች። አነስ ራሱ ወጣ እንዴ? አነስ ቆይ አንዴ። አሁን አነስ የተራውን ጨርሷልና ማሂር ጋር እንሄዳለን ማለት ነው። ቆይ አንዴ ይብሩ አንዴ እናዳም ማውራት ፈልጋል ለማለት ነው። ቆይ ትቀጥላላችሁ ሁለታችሁ። እሺ ሙፍቲ ሰላም አለይኩም። ታጠገብ ያለው ሙፍቲ አው ማሂር ነው እንዴ? ነው ሙፍቲ ይታለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደ ጸበኛ አንገደፍ ሆነ ነው ወይ እንደዚህ ተፋው። ኡስታዝ እንዴት ናችሁ? ሰላም ነው አልሐምዱሊላህ። አማን ነው አልሐምዱሊላህ። ወላሂ በጣም ጠፍተሃል። ወይል እንግዲህ ትላለህ። አይ ትንሽ እየተመቸኝ አልነበረም ለዛ ነው። እሺ ይመቻል አይደለ? ቆይ ግን አንድ ጊዜ ይሄ ልጅ ማን ነበረ? ሳይሪል ነው የሚለው ምንድን ነው የፈለገው? አነስን ፈልገው ነው በተናገረው ነገር አይደለም። እኔ ፈልገዋለሁ በተናገረው። ተረጋጋ ብራዘር፣ ተረጋጉ። ኧረ ቆይ ተረጋጉ። እሺ የፈለገው ሰው ያናግረዋል። ግን አንድ ጊዜ
አንተ ጥያቄ ነው ያለህ? ማን? አዎ አሁን ባነሳችሁት ላይ ማለት እንትና እኔ ማለት የምፈልገው ኢምራን ቅድም ባነሳው ላይ ነው። ችግር የለውም። ጥያቄ ካለ ጥያቄ ትጠይቃለህ። አንድ ጊዜ ይኸው ጥያቄ እሱ ይቀጥልና አነስን የሚፈልግ አነስን እፈልጋለሁ ብሎ ዋላ ማውራት ይችላል። አታስብ። ተረጋጋ። ቆይ እንደ ሰውዬ ጤነኛ አይደለም እንዴ? ቤቱን መመራው እኔ ነኝ። እሺ። ስለዚህ ኢምራንን እፈልጋለሁ የምትል ከሆነ በኋላ ትፈልገዋለህ። እሱን ጥያቄ ከሆነ ጥያቄ አለ ጥያቄውን እሱን ጠይቅና አይ እኔ የምፈልገው ኢምራን ነው ካልክ ጠብቅ። እሺ ጠብቅ፣ ቁጭ ብለህ ጠብቅ። ሌላ ሰው እቀጥላለሁ። ትስማማለህ? አዳመጥኳችሁ አይደል? እኔ እንደመሆን አስወራኝ። አንዴ ምንድን ነው የፈለከው? ጥያቄ አለህ ወይ? መልሱንም ችግር የለም እመልስላችኋለሁ። ጥያቄ አለህ ወይ? ሰውዬው ጤና ላውርድ። ጥያቄውን መልሱን እመልሳለሁ። እኔ አዳምጪ ይልኝ አንዴ ከቤት አይደል የመጣሁት። ጥያቄውን መልሱን ታች ሆነ መልሳ። በቃ ጥያቄውን ጠይቅና ለራስህ ራስህን ጠይቀህ ራስህን መልስ። በቃ ጥያቄ ከለም ኢብሮ አንዴ ቆይ አንዴ በስራ ነው። ቆይ አንዴ ረጋ በቀናች አታወርደው። እሺ አሁን ማሂር ጥያቄ አለ ብለህ አንተ ክራይል ትመልሳለህ አትመልስ? ዘፈርስቷን እኛን ከቤታችን ይመጣን ያን መጥያ ያለብን ብዬ ነው ማለት ካጤና አንተ እንደዛ ከሆነ ጥያቄህን አቅርብና ማሂር ይመልስልሽ። አንተ ቅድም የለም ያንን ሙሴ የምናገሩን ማስረጃ ምናምን እያልክ ነበር አይደል? ማለት ሙሴ ምናምን የሚለው አንተ የሚለውን ተወው። ቆይ እሱ አሁን ማለት ነው እኔ የምፈልገው ማለት ነው በቃ ኢምራን ነው የፈለከው። ተቀመጥ አርፈህ በቃ ቁጭ በል። እሺ ቆይ ልጠይቅ። አንተ አደምነኝ። አይ አይደለም እንደዚህ አይደለም ማለት እንደዚህ ነው። አንዴ ቁርአን ያላህ ንግግር ነው የሚል ቁርአን ላይ ያሳይ። እሺ በቃ አሰኝ ኢምራን ቀጥ ማን እንትና ቀጥል ማሂር እንዴ ማስረጃው ነው እና ድጋሚ ሳቢኝ። እሺ ወርዶ ድጋሚ ግባ። አንዴ ቆይ እሺ ውረድና ትገባለህ። እንጠብቃለን። እሺ ኢምራን ቀጥል። ኢምራን አሳይ። አረ ቆይ ተረጋጋ ብራዘር። እንዴ ሰው ሊሞት ነው እንዴ? እንትን እዚህ ጋር ደርሷል። እንትን ልሞት ምን ሆነ ነው? አይ አስቸኳይ መልስ ነው። ኢመርጀንሲ ያጋጥሞ ይሆን ይችላል አይታወቅም። እንዴ ኢመርጀንሲ ነው ግን ወገናችን ክራይ እንዴ ስታወራ ድምጽ ያረጋ ነው ግን ደግሞ ውስጥ አልተረጋጋምና ረጋ በል። እሺ ችግር የለውም። እና መልስ የለምና ረጋ ብለህ ማሂር በደንብ አድርጎ ያስረዳሃል ኢንሻአላህ። ምንድን ነው ያስረዳው? ቆይ እኔ አልገባኝም። ማስረጃን የጠየኳችሁ ተረጋጉ። አንዴ ተረጋጉ። ማስረጃውን ቶሎ ብላችሁ ከቁርአን ላይ ያሳዩኝ። እኔ የምፈልግ 114 ምዕራፍ ውስጥ አለ። ከ114 ምዕራፍ ውስጥ 1:20 ቁርአን ያላህ ንግግር ነው የሚል አንድ ጥቅስ ማለት አንድ ብቻ 1:20 ነው። አንድ ማስረጃ ብቻ ተው። 114 ምዕራፍ አለ። ከ114 አንድ ማስረጃ 114 ምዕራፍ አለ። ከ114ቱ ቁርአን የአላህ ቃል ለመሆኑ አንድ ማስረጃ አይደል? ያለ ንግግር ነው የሚል ያለ ንግግር ለመሆኑ አንድ ማስረጃ። አይ ቁርአን ሲጀመር አንተ የምትፈልጋቸው ቃላት ጥርቅም አይደለም፣ ግን በአጭሩ ቁርአን የአላህ ንግግር ለመሆኑ ከቁርአን ማስረጃ ነው የምትፈልገው፣ አንድ ማስረጃ። እሺ አው ቀጥል ችግር የለም። እሺ ቀጥላታ ቁርአን ላይ አጭር መልስ ልስጥህ። ቁርአን ላይ በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ አላህ Subhanahu Wa Ta'ala ምን ይላል? ከአጋሪዎች አንዱ ጥገኝነትን ቢጠይቅ የአላህ ቃል ይሰማ ዘንድ አስጠጋው ብሎ ይናገራል። እሺ ይታለ ወይ ልጨርስ? ይኸው ከፍቶልሃል። ወይን አሐዱ ሚነል ሙሽሪኪን የስተጃረክ ፈአጂርሁ ሐታ የስማዕ ከላም አላህ፣ የአላህን ንግግር እስኪሰማ ድረስ የአላህን ቃል እስኪሰማ ድረስ አስጠጋው ብሎ አላህ Subhanahu Wa Ta'ala በቁርአን ላይ ያስቀምጣል። ስለዚህ ቁርአን የአላህ ቃል ለመሆኑ ይሄው ማስረጃ። ሁለተኛ ጥያቄ አለ ወይስ ወደ ሌላ ሰው እንለፍ? አንዴ ቆይ አንተና ኢብራን አንዴ እሱ እንዳበራው ቪዲዮን ማለት ነው ሱራ 81 ቁጥር 19 ከፈትል። ቆይ አንዴ ይሄኛው ጥያቄ ተመልሶልህ ሁለተኛ ጥያቄ አለ አይደለም? አይ ከዚሁ ጥያቄ ነኝ። አንዴ ኢብራን ከፈተውና ሱራ 81 ቁጥር 19 አንዴ ይሄኛው ጥያቄ ተመልሶልሃል አልተመለሰልህም? አይ በዚሁ ዙሪያ ነው የምናወራው። ከፈትልኝና እናወራ። አከፍቱልኝ። ይሄኛው ጥያቄ ተመልሶልሃል አልተመለሰልህም? አልተመለሰልኝም። ቁርአን ያላህ ንግግር ለመሆኑ ማስረጃ ጠየቅ፣ ማስረጃ ሰጠውክ። እሺ እኔ ደግሞ የመልእክተኛው ማስረጃ ላመጣ ነው። አረ አንዴ እኔ እኮ ሌላ የመልእክተኛው ቃል ነው እሱ ሌላ ኢምራን መክፈት የምችል ከሆነ ቁርአን ያላህ ንግግር ለመሆኑ ማስረጃ ጠየቅ። ከዛ እኔ ማስረጃ ሰጠው። ጨርሰናል። ቆይ አንዴ ቆይ እሺ ማሂር አንዴ እኔ እኮ ነኝ ማለት እኔ ወንድ ቤተኛ እዚህኛው ላይ ይሄኛው ላይ አልጨረስንም። ማስረጃ ላይ ጨረስን። እሺ አረ ጉድ
መች ሰጠኝ? እኔ ያልኩህ እርሱ ቁርአን ያላህ ንግግር ነው የሚል ሱረቱ ተውባ ምዕራፍ 9 ቁጥር 6 አንድ ማስረጃ ነው የጠየቅን። አንድ ማስረጃ ሰጠናል። አለቀ አይደል? እሺ አሳየኝ። የት አለ? ምኑ ነው? የትኛውን ቃል ነው አሰሙ የሚል? ያው አሁን ከፍቶ ሲያሳየህ ነበር። እሺ አንዴ ቆይ። እሺ ማሂር አንዴ እኔን አዳምጠኝ። እኔ አይደል ሚት አድርጌ አይደለም አንዴ። እስኪ ሱራ 80 ቁጥር 19 ክፈቱ እስኪ። ትረኛው እንዴ መሐል ሊገባ ይከፍትልሃል። እሱን ይከፍትልሃል። ማሂር ቆይ አንዴ ላስማማችሁ። ችግር የለውም። ክራይ አሁን ችግሩን መሰለህ። ጥያቄ አንተ ምንድን ነበር? ከቁርአን ላይ አልክ አንድ ማስረጃ ብቻ ከ114 ሱራ አንድ ማስረጃ ቁርአን ያላህ ቃል የሚል አምጣለህ። ማሂር ጀግና አመጣልህ። ያው የአላህን ቃል ይላል። ብዙ ማስረጃዎች አሉ። አንድ ማስረጃ ይምራን አዳምጥ። ያደረች ችግር ማለት ነው። አንተ ረጋ በል። እሺ አዳምጥ። ስለዚህ አሁን ይሄ ጥያቄ ተመልሷል። እዚህ ጥያቄ ላይ ቅሬታ ካለ ተናገርና ከዛ በኋላ ወደ ቀጣይ ነው የምታመጣው ነገር ያውቀዋል። ማሂር ያውቀዋል፣ ይመልስልሃል። ግን መጀመሪያ እጅ በእጅ እንዲሆን ይሄ ጥያቄ ተመልሶ አልተመለሰም። እኔ ያልኩት እርሱ ቁርአን የአላህ ቃል ነው የሚለው እናንተ ግን ያመጣችሁ ነው የአላህን ዘንድ ቃል አስጠጋው። ምኑ ያላህ ቃል የተባለው ነው? ቁርአን ጠይቀህ ከዛ መልስ ወንጌሉን ተውራቱን ያላው። ኦኬ ጠየቅከው። አንተ የምትፈልገውን ጥቅስ እንድንሰጥህ ነው። ምን ጥቅስ እንስጥህ? እሺ አሁን አንድ ማስረጃ ብለሃል። ምን ጥቅስ እንስጥህ? ምንድን ነው ማስረጃው? ንገረንና እኛ እንስጥህ ጥቅሱ። 80 ላይ እንዳለው ያን ኢምራን ሚዩት ነህ እያወራህ ከሆነ ማሂር ሱረቱል በቀራ አንብብለት። ሱረቱል በቀራ ምዕራፍ 2 ቁጥር 2 ላይ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈሪሃን መሪ ነው ይላል። ሁለተኛ አንድ ነው የጠየቀው፣ ግን ሁለተኛ ማስረጃ ማለት ነው። እሺ 3 4 እያለ መቀጠል እንችላለን። አንዴ ስለዚህ ይሄኛው ጥያቄ ላይ ጨርሰናል። እናመሰግናለን። ቆይ እየተማመን አንዴ እኔ እኮ ሚዩት አድርጌ ነው የማዳምጣችሁ። እናንተ ግን ልታዳምጡኝ አልቻላችሁ። እስኪ ኢምራን አንዴ እንደው ተባበረኝ። እስኪ ሱራ 1 ቁጥር 6 እስኪ ክፈትልኝ። ክራይል እሱ ሌላ ጥያቄ ችግር የለውም። ኧረ ምን ችግር አለው? አንዴ አዳምጠኝ። አይ ለአንተ ብርቅ ነው። አንዴ አዳምጠኝ። ማሂር አንዴ አዳምጠኝ። ክራይል አንተ የምታመጣው ነገር ልንገርህ፣ ለአንተ ብርቅ ነው ቢሆን አናውቀዋለን። ቁርአን ያለ መልእክተኛ ቃል ይመልስልሃል። መልሱ በደንብ አለ። ይመልስልሃል፣ ወላሂ ይመልስልሃል። እና አትልፋሽ። አዲስ ነገር መስሎ ከሆነ ልታስደነግጥ አስበህ ከሆነ አንደነግጥም በሱ። እሺ ድሮ ጀምሮ እናውቀዋለን። እሱ ልታመጣ ፈልገህ ከሆነ አሁን ማሂር እያለ ያለው ምንድን ነው? መጀመሪያ ጠይቀው ጥያቄ ተመልሶ አልተመለሰም። ያው ቃል በቃል ቁርአን የአላህ ቃል ነው አለ። እሱን እመንለትና ከዛ በኋላ ወደ ቀጣይ ቃል እናልፋለን። እሱ በቅንፍ ያለውን ማለት ነው። እስኪ አረበኛው ላይ እስኪ ያሳይ፣ ተርጉም እስኪ ያሳይኝ። ተርጉም እሱም ሌላ ጥያቄ ነው አይደለም? የለም እንደዛ የሚል አረበኛ ስለ ትርጉም ምናምን ስለ ትራንስሌሽን ምናምን ትጠይቃለህ። በኋላ ችግር የለውም የሚል የለም። ሲጀመር አረበኛው ላይ እንደሱ እኮ ችግር የለውም። ኦኬ ጥያቄህን መልሰናል። ግን ደግሞ ሁለተኛ ጥያቄ አለ። ማሂር እሱ ከምን ይሁን ይሄ በቅንፍ የተጨመረ ነው። ያው ቅንፉን እናንተ ወደ አማርኛ ተርጉም ይጨመራችሁ። ጥያቄህን መልሰናል። አሁን ሁለተኛ ጥያቄ ነው ያለ። ኖ ይሄ የተጨመረ ነው። አረበኛ የተጨመረ ነው። አይ በቃ አተርጓጉሙ ላይ ጥያቄ አለ። ተርጉሙት በቃ እንተርጉሙና እንተማም። እሺ ያው የመጀመሪያው ማስረጃ ላይ እንመለስና ምንም ከላም አላህ ይላል። አረብኛ የምትችል ከሆነ ከላም አላህ ማለት የአላህ ቃል ወይም የአላህ ንግግር ማለት ነው። ቃል በቃል ተተርጉሟል። ምንም ቅንፍ የለውም ብላ ብላ። ስለዚህ እዚህኛው ላይ ጨርሰናል። እባክህን በትህትና ንገረን። ከጨረስን ወደ ሁለተኛ ጥያቄ ከፈለክ ስለ ትራንስሌሽኑ ስለ ትርጉሙ ታወራለህ። ከፈለክ ደግሞ የክብር መልእክተኛ ቃል ነው ታወራለህ። እሺ አይ ችግር የለም። ሁሉም እናወራለን። እኔ ያልኩ ያለሁት ማለት ነው አሁን ከዚህ ላይ ያለህን ቃል ይስማ ዘንድ አስጠጋው። አሁን ይሄንን እየተናገረ ያለው አላህ የእናንተ አምላካችሁ ነው። ከቁርአን ማስረጃ አይደል የጠየቀው? ከቁርአን ተሰጥቷል። ቆይ አይደለም እኔ እያልኩ አይደል። እኔ የምፈልገው ምን አይነት ጥቅስ መሰለህ? እርሱን የኔ ንግግር ነው የሚል አሳየኝ ነው እያልኩ። የኔ ንግግር ነው የሱ ንግግር ከሆነ የኔ ንግግር ነው ያለበትን አሳዩኝ። ኦኬ አንተ የምትፈልገው እሱን ነው። ቃል በቃል የኔ ንግግር ነው የሚልበትም ማለት ነው። እናንተ ቅድም እሱን ያንን ልጅ ማነው ኤክስ ምናምን የሚለው እንደዚህ አይነት ጥያቄ አይደል የጠየቃችሁ? እኛ እንደዚህ አይነት ጭንቅላት ስለሌለን። ኦኬ ምን አይነት ጭንቅላት? እሺ እኛ እስከ ተፍሲር ድረስ ሂደን ምናምን ነው እናንተን የምንጠይቃችሁ ጥያቄ ማለት ነው። አሁን እኮ ተፍሲር ድረስ እኮ የሚያደርሰን አይደለም። ጥያቄ ጠየቅ መለስንልህ። ከተመለሰልህ እባክህን ወደ ሁለተኛ ጥያቄ እለፍ። ካልተመለሰልህ ደግሞ አይ አልተመለሰልኝም እኔ የምፈልገው ምን አይነት ጥቅስ መሰለህ ማለት ነው
እርሱ ቁርአን የክብር የአላህ ቀደም እኮ ነገርኩህ። ስለአንተ ፍላጎት እኮ እኛ ብዙም ደንታ አይሰጠንም። ቁርአን ያንተ የቃላት ጥቅም ቃላት የተጠቀሙበት አይደለም። ብራዘር በመሀል ልጁ ማለት ነው ያቺን ጥቅስ ስለፈለጋት እኔ የምፈልገው ይልና ቁርአን የክቡር ይልና የመልእክተኛው ቃል ነው ይላል። በመሀል እያመለጠው ማለት ነው። ይኸውልህ ብራዘር ጥቅሱ ተሰጥቷል። አሁን ወደድክም ጠላህም የአላህ ቃል ነው የሚለው ተሰጥቷል። እማታምንበት እሱ ላይ ስትተማመን ትቀጥላል። ቆይ ሚዩት እንዳታነሳ። እሱ ላይ ስትተማመን እዛ ጥያቄ ላይ በዚህ ጥያቄ ላይ ማንሳት ትችላለህ። አታስብ። በዚህ ጥያቄ ላይ ታነሳለህ። ጥያቄው ግን ምን መሰለህ? ጥያቄው ግን አሁን ቁም ነገሩ ላመጣልህ ጥያቄ የአላህ ንግግር የሚል አሳይቷል ወይስ አላሳየም? አላሳየኝም ካልክ በቃ ለተመልካች እናደርግና እንትኑ ጥቁር ሰው ይቀጥላል፣ አንተ ዝም ትላለህ። ከዛ በኋላ ተረኛ ይቀጥላል ማለት ነው። ተስማማለህ? በቃ እንደዛ ነው። እንደዛ ችግር የለውም። እሺ ምናምን የለም። ኧረ ቆይ እሺ፣ አሁን ከዛ ላይ ምን ይላል? የጠየቀው አንድ ጥያቄ ነው። ቆይ ብራዘር የጠየቀው አንድ ጥያቄ ነው። የአላህ ቃል የሚል ቁርአን ላይ አንድ አምጡልኛል። አንድ ሁለት ሶስት አራት ያው አነስ ከፈተ ኢምራን ሁለት ከፈተልህ። እሺ ምንድነው? ሌላ ጥያቄ ከሆነ ሌላ ጥያቄ ታነሳለህ። ችግር ነው፣ አታስብ። የአላህ ቃል የሚለውን ግን እመን መጀመሪያ። ካለዛ ሌላ ጥቁር ሰው ጋር እንቀጥላለን። አታስብ። ፒሎም ማነው ፖሊዮም አለ። ክርስቲያን ከሆነ ፖሊዮም ይቀጥላል። እሺ ተስማማን? አንድ ወሬ ከዚህ በኋላ ካወራ ትወርዳለህ። ቀጥታ መልሱ ላይ ሂድ። ኦኬ እሺ አንዴ አሁን ለምሳሌ እሱ ያመጣልኝ ጥቅስ መሰለ እሱ ያለህን ቃል አንዴ የአሁኑን ጥቅስ ክፈተው አንድ ጊዜ። አንዴ ይቅርታ ማሂር ቀጥል አንድ ጊዜ እና ይህንን ጥቅስ ያነብልሃል። ከዚህ በኋላ ግን ማለት ነው አርፈህ ትቀመጥና ይቀጥላሉ ሌሎቹ። እሺ አንብበው ማሂር ቀጥል። ወይ ከፍቶልሃል? ራስ አንብበው እስኪ፣ ምናልባት አንተ ስታነበው የምትረዳው ከሆነ። ኦኬ ሌላ ጥቅስ ነው። አንተ ራስ አንብበው። ኦኬ ይሄ ደግሞ ሌላ ጥቅስ ነው፣ ላንብብልህ። ቁርአንን አያስተነትኑምን ይላል። ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙ መለያየትን ባገኙ ነበር ይላል። ከአላህ ውጭ ይህን ቁርአን ያወረደው የሌላ አካል የሌላ ሰው ጽሁፍ ቢሆን ኖሮ ብዙ መለያየትን ያገኙበት ነበር። ስለዚህ የአላህ ከአላህ ዘንድ የወረደ መጽሐፍ ነው እያለ ሶስተኛ ማስረጃ ማለት ነው ቁርአን ይነግረናል። ሶስተኛ ማስረጃ አልሶልሃል። አሁን በድጋሚ ከዛ ወደ ሌላ ጥያቄ እንቀጥል። እኔ ኮምፒውተር አድርጌ ነው በደምብ እናንተ ግን ተደምኛላችሁ። አንዴ እንግዲህ ይሄንን ቁርአን ያላህ ንግግር ነው ካላችሁ ወደ አሁን ለምሳሌ ሱራ 1 ቁጥር 6 ላይ ወደ ቀጥተኛው መንገድ ምራን ይላል። ማን ነው ወደ ቀጥተኛው መንገድ ምራን የሚለው? ኦኬ ስለዚህ የመጀመሪያው ጥያቄ መልሰልናል። አሁን ሌላ ጥያቄ እየጠየቅን አይ እኔ በእናንተ እንትን እየሄድኩ ነው። ማን ነው ምራን የሚለው? ማን ነው? ማሂር በእኛ ምንም አትሂድ። አይ ልጅን አትፍረድበት። በቃ ክራይ እኔ ወላሂ ተረድቻለሁ ችግርህን። እሺ ሁሉ ብርቁ ስለሆንክ ነው። ይሄን ጥቅስ አይቲንክ አሁን ገና መሰለኝ ጎግል ላይ ሰርች አድርገህ ያገኘኸው። ለዛ ነው ሁሉ ብርቁ ነው። ክራይ ማወቅ ያለብህ ነገር እዚህ ጋር የምታያቸው ወንድሞች በሙሉ ቁርአንን መጽሐፍ ቅዱስ እንትኖች በደንብ የሚያውቁ ወንድሞች ናቸው። ኦኬ ገባህ ላይ ማሂር ችግሩ ብርቅ የሆነበት ነው። በቃ ሲያገኘው ጥያቄ ሲጠይቅ ሰምቷልና በቀኝ መቶ ሊያስደነግጠን አስቦ ነው። ግን ክራይ ጥቅሱን እናውቀዋለን፣ መልሱን እናውቀዋለን። ስለዚህ ራስህን እንደ አዋቂ ለማየት እናሞክር። አዋቂነት እናሳያለን። ስለዚህ አሁን ኧረ መልስ ብቻ ፖለቲካ አሁን መልሱ ማንን ነው የሚለው? እስኪ ልመለስ አንዴ ግን ለማስማማት ልመለስ። ወይ አንዴ ረጋበል ወገናችን፣ ምንድን ነው የምትረበሸው? ረጋበል። አሁን የመጀመሪያ ጥያቄ ማሂር ጠየቀው ምንድን ነበረ? ቁርአን የአላህ ቃል ነው የሚል አምጣ ነው ነበር ጥያቄ። እሱን አይተሃል አላየህ? መጀመሪያ የአላህ ቃል ነው የሚል አይተሃል አላየህ? የአላህ ቃል የሚል አይተሃል? አላየሁም። 110 ምዕራፍ ውስጥ አለ። እዛ አንድ እኮ አልታመጣልሽ አለ። እሺ አንዴ አላየሁም ብሏል። እንግዲህ አይንህን ያማህ ማለት መነጽር እገዛልሃለሁ። አነስ ትልቁ ላይ ሆነ አንዴ አይንህን ስለሚያመው ችግር የለውም እኔ ያግዝሃለሁ። አነስ አላየሁም ነው ያለው። እንግዲህ ጀማ አነስ ካሜራ መክፈት ትችላለህ ሀቢቢ? እሺ ከፈትልና ሱረቱ ተውባን ከፈትልን። ክራይል ታነበዋለህ ወይስ አሁንም አይንህን ያማሃል? እኔ ከማረ እስኪ አንተ አንብበው ነው ቁርአን ያለ። አይ በቃ ችግር የለውም ብቻ ግን አይንህንም አሞሃል ጆሮህን ግን አንብበው ነው። እኔ እኮ አንተ አንብበው በቃ እኔ ከተፈቱ አንተ አንብበው። አላየሁም አልክ እኮ ቅድም። አይ አላየሁም ብለህ እኮ ካርታ። እሺ አንተ አንብበው እስኪ እኔ ተሳስቻለሁ። ግን ደግሞ ሳይነብ እኔ እንትን ብያለሁ። እሺ አንተ አንብበው ምን ይላል? ግን ጆሮህንም አሰራው ሻደራ። አይኔ ጆሮህን ግን አሰራው። እሺ እንደዚህ ይላል።
ላነብ እኮ ረጋ በል እንጂ ወገናችን፣ አንተ አንብባት ዝም ብለህ አትደጋግም። እንደዚህ ይላል ከአጋሪዎቹ አንዱ ጥገኝነትን ቢጠይቅህ፣ በደንብ አዳምጥ፣ የአላህን ቃል ይሰማ ዘንድ አስጠጋው። የማንን ቃል? ያለህ ቃል እኮ አሁን ከዚህ ቁርአን ተውራት። እኔ ጥያቄ እሱ አለ። የማንን ቃል የሚሰማው? አንዴ ጥያቄ መልስልኝ። የማንን ቃል የሚሰማው? ረጋ በል። የማንን ቃል የሚሰማው? ያለህ ቃል። አመሰግናለሁ። ስለዚህ ያለህ ቃል የተባለው ምንድን ነው? ያለህ ቃል የተባለው ምንድን ነው? ተውራት ነው። ተውራት ማስረጃ የት ነው? ተውራት የሚለው ያለህ ቃል የት ነው እንደዛ የሚለው? እሺ አንተ ቁርአን ነው የሚለው ማስረጃ። እሺ ያ ጀማ ሰምታችኋል። መጀመሪያ ተውራት የሚለው ማስረጃም ላቀርብ አይችልም። ግን ተውራት ላይ ማስረጃ አለ። መጀመሪያ እሺ አንተ እኔ ያመጣለሁ። እሺ አምጣ። ሙግት ያነሳው መጀመሪያ አንተ መጀመሪያ ተውራት ያለው መጀመሪያ አንተ እኔ ከመጻፌ ነው የማመጣ። ከመጻፍ? አዎ እኔ ያምጣ ያ ጀማ። እሺ ከመጽሐፍ አምጣ። እሺ ችግር የለው። ያ ጀማ እየሰማችሁ ከሆነ ቆይ አንዴ እያለ ያለውን እንገራችሁ። ሱረቱ ተውባ ላይ ያለው የአላህ ቃል የሚለው ተውራት ለመሆኑ ከመጽሐፍ ቅዱስ ማስረጃ ያመጣል። ከመጽሐፍ ቅዱስ ላይ እግዚአብሔር ጠቅሶ ማለት ነው። ሱረቱ ተውባ ላይ እንደዚህ የሚለው ያልኩት እኔ ነኝ ብሎ ሊናገር ማለት ነው። እግዚአብሔር ቁርአን ላይ ያለው ማለት ነው። እሺ አምጣ፣ ችግር የለውም። እንግዲህ እግዚአብሔር ቁርአን መፈሰር ጀመረ ማለት ነው። እስቲ አምጣ። ኦኬ አሁን ቆይ አንዴ እኔ ተውራት ነው አንተ ቁርአን ነው። እሺ አይ መጀመሪያ አምጣ። መጽሐፍ ቅዱስ ላይ እግዚአብሔር እንደዛ ባለበት ላይ ማስረጃ ውስጠኝ። እኔ ችግር የለብኝም። ወላሂ አቀርብልሃለሁ። ወረበል ሞልቶኛል። ችግር የለውም። መጀመሪያ እና ቀጥታ ነው ያመጣሉ። አንተ መጀመሪያ አንተ ነህ የቀደምከው ወገናችን። አንተ ነህ መጀመሪያ ተውራት ነው ያልከው አንተ ጠይቀህ መለስኩልህ። የለህም ብለን እናወርዳለን መጀመሪያ ግን ማቅረብ ቻላችሁ ለመጨረሻ ጊዜ ከዛ አንተ ማስረጃውን ስጠኝ። ማስረጃ የለም። እሺ እደግምልሃለሁ። እኔ ኢምራን አገር ማስረጃ ነው ያለኝ። ከፈለክ በአማርኛ ከፈለክ በግዕዝኛ አጎርሳለሁ፣ ችግር የለብኝም። አሁን ግን መጀመሪያ አንተ መጽሐፍ ቅዱስ ላይ እግዚአብሔር ቁርአንን ፈስሩታል። ሱረቱ ተውባ ላይ ያለውን የአላህ ቃል የሚለው የኔ ቃል ነው ብሏል እግዚአብሔር ስላልከኝ፣ የት ላይ ነው እግዚአብሔር እንደዛ ብሎ የተናገረው? እሱን አቅርብልኝ። ባይዘው የተናገርከው ንግግር ክርስቲያኖች ራሱ እየሳቁብህ ነው ያለው። ለምን ቁርአን በመጽሐፍ ቅዱስ እየፈሰርክ ነው ያለው? እግዚአብሔር የቁርአን ፈሰር ያደርገዋል። ስለዚህ አንድ የለም አልቀበልህም ከይቅርታ ጋር። እሺ አሌክሳንደር፣ አሁን ተረኛም አልነበርኩም፣ ክርክርም እንዲሆን አልፈልግም። ከአንተ ማስረጃ የሚፈልገው ማስረጃ፣ ከዛ በኋላ እንጨርሳለን። ስለዚህ የትኛው ቦታ ላይ ነው እግዚአብሔር በቃ ሱረቱ ተውባ ላይ ያለው ኦሪት ተውራት መሆኑን ታምናለህ? በጣም ብራዘር በቃ የሚባል ነገር የለም። እኔን ተወኛል። አንተ መት አልጠየቅኩህማ። አንተ የፈለግከውን መን ከፈለግክ አንተ በድንጋይ መን አያገባኝም። ግን ምንድን ነው ያልከው? እግዚአብሔር መጽሐፍ ቅዱስ ላይ ቁርአንን ፈስሯል ነው ያልከው። ሰምተኛል? ሱረቱ ተውባ ላይ ያለው ቁርአን እንትን የአላህ ቃል የሚለው የአላህ ቃል የተናገረው እግዚአብሔር ስለ ኦሪት ነው ብለሃል። ስለዚህ የት ላይ ነው መጽሐፍ ቅዱስ ላይ እንደዛ ብሎ የተናገረው? እሱ ማስረጃ አቅርብ። ካላቀረብ ትወርዳለህ። የመጨረሻ ማስረጃ አለ? ቆይ የለም። ከዚህ በኋላ እንድታወራ አልፈቅድልህም ብያለሁ። ማስረጃ አቅርብ የተባልከው። ቆይ ወገቤን ጨጓራዬን የለም ጨጓራን ቢያምህ ወገብህን ቢያምህ አይመለከተኝም። ማስረጃ አቅርብ የተባልከው ጨቡዲ አንተ ማስረጃ ነው ያልኩህ እኔ። እሺ አንተ ማስረጃውን ስጠኝ፣ እኔ ማስረጃውን እሰጣለሁ። አንተ ማስረጃ የመጨረሻ አይደለህ። ወላሂ ከዚህ በኋላ ትወርዳለህ። የመጨረሻ አይደለህ ነው። አዳምጠኝ። እኔ ኢምራን አልኩህ። ከፈለክ በአማርኛ ከፈለክ በአረበኛ በፈለክ ቋንቋ እዚህ ጋር ቁርአን ስለ ቁርአን የተወራን ሆነ ከፈለክ አመጣለሁ። ከቁርአን ከፈለክ ሐዲስ አመጣልሃለሁ። ችግር የለብኝም። ግን መጀመሪያ አንተ ምን ብለሃል? እዚህ ጋር አላህ እያወራ ያለው ስለ ኦሪት ነው። ይሄ መጽሐፍ ቅዱስ ላይ እግዚአብሔር ነግሮኛል ስላልክ የትኛው ቦታ ነው እግዚአብሔር ሱረቱን ተውባ ጠቅሶ የፈሰረልህ? እንግዲህ ያለኩም እንደ እግዚአብሔርን የቁርአን ፈሳሪ አድርገኸዋል። አንተ አምላክህን ቁርአን የሚያብራራ መጽሐፍ ቅዱስ። ስለዚህ ማስረጃው የት ላይ ነው? እግዚአብሔር ይሄ ቃል ሱረቱ ተውባ ላይ ያለው ስለ ኦሪት ነው የሚያወራ ያለው የት ላይ ነው? ከዚህ በኋላ ወሬ አልፈልግም። ጥቅስና ማስረጃ ቦታ፣ ጥቅስና ቦታ ሂደህ ፈልገና ጥቅስና ቦታ። ኢብራሂም አውርድ፣ የሚያወራ ከሆነ አውርደው። ይወርዳል። የማያመጣ ሌላ ወሬ አልፈልግም ብያለሁ። ሰምታችኋል። ቆይ በለኝ ማስረጃ ቦታ። ለምን በቤት እኮ ተጠይቃለህ? ግን ይመልስልሃል። በቃ ጨርሻለሁ። ቃፎን እሺ ሀቢቢ መሀል ስለገባው ቀጥሉ። እሺ ማሂር፣ ያው ጥያቄ እንትን ስላለ ፖሊዮ ክርስቲያን ነህ? ፖሊዮ ትቀጥላለህ ከሱ ጋር። ፖሊዮ አለ
ላወርድ ነው። እሺ ታችሁን ጥቁር ሰው ቀጥል። ጥቁር ሰው እንዴት ናችሁ? ያንተ ፍሬንድ ነው ያልኩት። ለሱ ጥያቄ ላቀርብለት ፍሬንድህን ነው ያልኩት እኮ። ይኸው አለ እኮ ያው አሁን እዚህ ጋር ተረኛ አለ ብራዘር። ያ ለሱ ጥያቄ ለማቅረብ ፈልጌ ነው። ጠይቅ እኮ አለ። ኦኬ። እና ምንድነው የኔ ጥያቄ? በተደጋጋሚ ነው ስጠይቅ የነበረው ማለት ይሄ ልጅ ከመለሰልኝ በቅንነት አሁንም እጠይቃለሁ ማለት ነው። ጥያቄን ጠይቅ ብራዘር። ኦኬ። ማለት ቁርአን ከፈጣሪ ከእውነተኛ ፈጣሪ በትክክል የመጣ ከሆነ እንዴት ጅኒዎችና ሰይጣኖች እንዴት ሊያዳምጡትና ሊመቻቸው ይችላል? ላይቆረቆራቸው ይችላል? እንደገና ሊያስደስታቸው ይችላል? እንዴት ይችላል ነው የምልህ። በሁለተኛ ደረጃ ነብዩ መሐመድ ራሱ ማለት ነው ከእውነተኛ ፈጣሪ ነብይ ከሆነ እንዴት ሰይጣን ሊያድርባቸው ይችላል? ቁርአንን በቀሩ ቁጥር ሰይጣን ይሰፍርባቸው ነበር ይላል። ለምንድን ነው እንደዚህ አብሮ የሚሰራው ማለት ነው? መሸሽ ሲገባው የሚቀርበው ለምንድን ነው? ይሄንን ሊያብራራ ወደ ማስረጃው እንደገና ሱራ 7 ማስረጃ ማለት ጥቅስ ላቅርብልህ። ለመጀመሪያው ጥያቄ ማስረጃ ስጠኝ። ትልቁ ሊያርጉሃል። ሱረቱ አልጅኒ 72 ላይ እንደገና በዛው ሱረቱ አልጅኒ 72 19 ላይ ነው መሰለኝ ያለው። እሱን አውጣልኝና እሺ ሱረቱል ጂን ምዕራፍ 72 ቁጥር 19 ላይ ያው አንተ ክሌም ያደረግከው ምንድነው? ቁርአን የአምላክ ቃል ከሆነ እንዴት ጂኒዎችና ሰይጣናት ሲሰሙት አይጎረብጣቸውም? እንዴት ይመቻቸዋል? እንደዛ ነው አይደል ያልከው? ኦኬ። ስለዚህ ጂኒዎችና ሰይጣናት እንዴት ጥያቄህን ግልጽ ላድርግላቸውና ለሁሉም ጥያቄው ምንድነው? ቁርአን የአምላክ ቃል ከሆነ እንግዲህ ጂኒዎችና ሰይጣናት እንዴት አይጎረብጣቸውም ነው ጥያቄው። ለዚህ ደግሞ ጂኒዎችና ሰይጣናት ቁርአን እንደማይጎረብጣቸው ማስረጃው ምንድነው? በሱረቱል ጂን ምዕራፍ 72 ቁጥር 19 ላይ ነው። እሺ ቁጥር 19 ምን ይላል? ቁጥር 19 ምን ይላል? ጥቁር ሰው ምን አልከኝ? ኦኬ አውጣው እኔ ጋር አንብበው አንተ ጋር እኔ ጋር አንድ ስልክ ነው ያለኝ። ትንሽ ጠብቀኝ። እሺ እኔ ላንብብልህ። በቃ ካለ አውጣና ላንብብልህ። እሺ እነሆ የአላህ ባሪያ የሚጠራው ሆኖ በተነሳ ጊዜ በእርሱ ላይ ድርብርቦች ሲሆኑ ቀረቡ ይላል። እሺ ምንድነው እዚህ ጋር ማስረጃነቱ? ጂኒዎችና ሰይጣናት ቁርአን እንደማይጎረብጣቸው እንደማይጎረብጣቸው ለሚለው ክሌምህ ምንድነው ማስረጃነቱ? ኖ ነብዩ መሐመድ ቁርአን እዚህ ጋር ጥቅሱ ምንድነው? ነብዩ መሐመድ ቁርአን ሲቀራ ሰይጣኖች ተደራረቡበት ነው የሚለው። የታለ ሰይጣኖች ተደራረቡበት የሚለው? ይሄው ድርብርብ ባሉበት በቀራ የታለ ሰይጣኖች ናቸው የተደራረቡበት የሚለው? የታለ ወንድሜ? ጂኒዎች ማለት ሰይጣን በቅንፍ ይላል። በቅንፍ ሰይጣን አይልም ይላል። ብዙ ቦታ ይላል አይልም። ከፍቼ ላሳይ። ሱናን.com ላይ ሱናን.com ላይ ነው ያነበብኩት። ሱናን.com ላይ ነው ቁርአን የከፈትከው? ሱናን ያ በዛ ላይ ነው። ኦኬ አማርኛውን ቁርአን ሱናን.com ላይ ነው የከፈትከው? ኖ ሱናን.com የሐዲሶችን የያዘ ዌብሳይት ነው። ኦኬ አሁን ረጋ በልና በቅንፍ ሰይጣን አይልም። ከፍቼ ላሳየህ ማየት ከፈለግ ይኸውልህ ላንብብልህ። 72:1 ላይ ምን ይላል መሰለህ? እሺ 72:1 ምን ይላል? 19 ማስረጃ አይደለም። እሺ 72:1 ምን ይላል? እነሆ ከጅኒ የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነን ቁርአንን ሰማን አሉ። ጅኒዎቹ ማለት ነው። እሺ እንደገና ወደ ቀጥታ መንገድ የሚመራን ይላሉ፣ በእርሱ አመንን፣ በጌታችንም አንድንም አናጋራም አሉ። እነዚህ ጅኒዎች ጌታቸው ነው ማለት ነው አላህ አናጋራም ብለው መሰከሩ። ታውቃለህ? አዎ መሰከሩ። ሙስሊሞች ናቸው። እና እንዴት ሊመሰክሩ ይችላሉ? እንዴት ፈጣሪ ይመሰክራሉ? ጅኒዎች እኮ የፈጣሪ እኮ ተቃራኒዎች ናቸው እነዚህ ሰዎች፣ እነዚህ ፍጥሮች
ጂኒ ማለት ሰይጣን ማለት ነው። ሰይጣን ግልጽ ላድርግልህ፣ በቃ ግልጽ ላድርግልህ፣ እዚህ ጋር ግልጽ ላድርግልህ። ሰይጣን ጂኒ የባህር እሺ፣ አስረዳኝ። 2 ደቂቃ ወይ 3 ደቂቃ ብትሰጠኝ ነው። ጂኒዎች ልክ እንደኛ ፍጡር ናቸው። አዎ ጂኒዎች ልክ እንደኛ ፍጡር ናቸው። አላህ ሱብሓነሁ ወተዓላ ሰዎችን ከጭቃ ወይም ከአፈር ፈጥሮናል። እንዲሁም ደግሞ መላእክትን ከብርሃን ፈጥሯቸዋል። እንዲሁም ደግሞ ጂኒዎችን ከእሳት ፈጥሯቸዋል። ጂኒዎች ልክ እንደኛው ነፃ ምርጫ አላቸው። ወይ ሊያምኑ ይችላሉ ወይ ሊክዱ ይችላሉ። ያመኑ ጂኒዎች ወይም ደግሞ በአላህ አንድነት በአላህ አምላክነት አምነው ያላጋሩ ጂኒዎች ሙስሊም ጂኒ ይባላሉ። አላህን የካዱ ደግሞ ከሃዲያን ናቸው ማለት ነው። ስለዚህ እነሱን ከሃዲ የሆኑ ወይም ደግሞ ሙስሊም ያልሆኑ ጂኒዎች ልትላቸው ትችላለህ። ጂን ማለት የተሰወረ ማለት ነው። እነዚህ አካላት እኛ አናያቸውም ነው እንጂ ሌላ ምንም ድብቅ ዓላማ የላቸውም። ወይ ሙስሊም ሊሆኑ ይችላሉ ወይ ላይሆኑ ይችላሉ። አሁን እነዚህ ከጂኒዎች ውስጥ ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂን ከጂኒ የሆኑ ጭፍሮች ነፈሩ ሚነል ጂኒ ከጂኒ የሆኑ ጭፍሮች ምን አሉ? ቃሉ ኢና ሰሚዕና ቁርአንን ዐጀባ አስደማሚ አስደናቂ የሆነን ቁርአን ሰማን አሉ። አስደናቂ የሆነን ቁርአንን ሰማን። የህዲ ኢለ ሩሽዲ ፈአመና ቢህ ወደ ቀጥተኛ መንገድ የሚመራ ነው፣ እኛም በሱ አመንን። ወለን ኑሽሪከ ቢረቢና አሐዳ በጌታችን አንድንም አናጋራም አሉ። ስለዚህ እነዚህ ምን አይነት ጂኒዎች ናቸው? በጌታቸው ማያጋሩ ሙስሊም የሆኑ ጂኒዎች ናቸው ማለት ነው። ተረዳኸኝ? አሁን ሰይጣንና ጂኒ ማለት ይለያያሉ ማለት ነው በቁርአን ምንና ምን? ሰይጣንና ጂኒ ዲፍረንት ናቸው እና አሁን ያልኩት ትክክል አይደለም ብለን ያስፈልጋል እንድትረዳኝ። ለምሳሌ ሌባና ሰው ተመሳሳይ ፍጡር ናቸው ወይስ የተለያዩ ናቸው? ተመሳሳይ ነው፣ በባህሪ ነው የሚለዩት። በቃ ጂኖችም ተመሳሳይ ናቸው። ጂኒዎች ሌባ የሚባለው ምን አይነት ሰው ሆኖ ግን ደግሞ ሰራቂ ዘራፊ ምናምን የሆነው ነው አይደል? ሌባ የምንለው አይደለ? ከጂኒዎች ውስጥ ጂኒ ከሚባሉት ፍጡሮች ውስጥ ከሃዲዎቹ እና ደግሞ ይሄ የአሳሳች ቃልን በሰው ላይ የሚጥሉቱ ደግሞ ምን ተብሎ ይጠራሉ? ሰይጣን ተብሎ ይጠራሉ። ግልጽ ነው። ተረዳው። እና ያ ግን ሰይጣን ይቀርባቸው ነበር ይላል ነብዩ መሐመድ ሳሂ አልቡኻሪ 4950 ደግሞ አስረግለጽ። ኦኬ እዚህኛው ጥያቄ ላይ ጨርሰናል አይደል? የቁርአኑ ላይ የመጀመሪያው ጥያቄ ቁርአን ላይ ነው። ጂኒ ይለያያሉ አልከኝ። ጂኒዎች ማለት ከሰይጣን አፈንግጥ የወጡ ናቸው አልከኝ። ማለት በጎ እንትን ያላቸው ናቸው ብለህ ሸይጣን የሚባሉት ከሰው ነው ያልከኝ። መንፈሶች አይደሉ ጂኒዎች? ጂኒ የሚባሉት ማይታዩ ፍጡራን ናቸው። በእኛ አይን ማይታዩ ፍጡራን ናቸው። ከነዛ በእኛ አይን ከማይታዩ ፍጡራን ውስጥ ያመኑት ሙስሊም ጂኒ ናቸው። የካዱት ደግሞ ያው ሙስሊም ያልሆኑ ጂኒዎች ናቸው ማለት ነው። ስለዚህ እነዚህ አካላት ሸይጣን ተብለው ሊጠሩ ይችላሉ። ሰው ላይ አሳሳች ቃልን የሚጥሉት ምናምን ማለት ነው። እሺ ጨረስን። ቡኻሪ ስንት? ኦኬ ተረዳው። ማለት ቁርአንን ያነበቡት እነዚህ ጂኒዎች ናቸው ማለት ነው። እዚህ ጋር ደግሞ ምንድን መሰለ ነብዩ መሐመድ በታመሙ ጊዜ ለ3 ቀን ወደ መስጊድ ገብተው ቁርአን ማድረስ አልቻሉም ነበር እና የአብዱላሃብ ሚስት ምን ትላቸዋለች? 3 ቀን ሲቀሩ የእርሶን ሰይጣን አላየሁትም ትላቸዋለች። ከዛ ሴም ታይም እንትን ቁርአን ይወርድላቸዋል ለሳቸው ማለት ነው። ምን ይላል? በረፋዱም አልተውህም፣ በቀጥሩም አልተውህም፣ በሲመሽም አልተውህም የሚል ቁርአን ወረደላቸው ይላል። እና በዛ ሰዓት ላይ ስለ ሰይጣን እያወራች እንዴት ያ ቃል ሊወርድ ይችላል? ያ ሰይጣኑ ነው የተናገረው ያንን ቃል ወይስ እንዴት ነው? ይሄን ራሱ አብራራልኝ። ሳኒ አልቡኻሪ 49 ሳኒ አልቡኻሪ 4950 እሺ እንድትረዳኝ አንድ ቀለል ያለ ጥያቄ ብቻ ልጠይቅ እንድትረዳኝ። ለምሳሌ የኢየሱስ ጠላቶች ኢየሱስን እብድ ነው ይላሉ አይደለ? ያ ይሉ ነበር የማያምኑት። አዎ የማያምኑት ማለት ነው። እነሱ ኢየሱስ እብድ ነው ሲሉ እውነት እብድ ነው ማለት ነው? እብድ አልነበረም። ያ እብድ አልነበረም። ማርያምን ዝሙተኛ ብለዋታል አይደለ? ያ ብዙ ብለዋታል። እነሱ ዝሙተኛ ናት አሏት ማለት ማርያም ዝሙተኛ ናት ማለት ነው?
አይደለችም። ግን በራሱ ኢየሱስ እብድ ነኝ አይልም እኮ አይደል? የሆነ ከራሱ ስለራሱ የሚመሰክር ስለራሱ ንጹህነት ይመሰክራል። ያ ሰው እብድ ነህ ሲባል ያ እብድ ነኝ ብሏል ሳይሆን እነሱ እብድ ነህ ብለውታል ጠላቶቹ። ያ ማለት እብድ ነህ ማለት አይደለም። እዚህ ጋር ወደ ነብዩ ሰለላሁ ዐለይሂ ወሰለም ያቺ ሴት ቀረበችና ሰይጣንህ ተወህ እንዴ አለች አይደለ? ሰይጣንህ ተወህ እንዴ ብላ ተናገረች። እሷን ሰይጣኖችን አላየሁትም 3 ቀን ታመው ገባኝ። እሷ ሰይጣን ብላ ስለተናገረች አምላክ ሰይጣን ነው ማለት ነው? ወይም ደግሞ ነብዩ ጋር የሚመጣው ሰይጣን ነው ማለት ነው? አይደለም። ማለት ከዛ ጥቅስ ጋር አያይዘው ነበረ። ነብዩ መሐመድ ቁርአን በሚቀሩበት ጊዜ ይደራረብባቸዋል ስላለ ምናልባት እሷ ያየችው ነገር ይኖራል ብዬ ከዚህ ጥቅስ ጋር አያይዘው ነበር እና ያንን ያቀረብኩት እና ሰውየውም ይናገራሉ እኮ ሁሉም ሙስሊም ከሰይጣን የተጣበቀ ነው ይላል። ቆይ ወደ እሱ ደግሞ ሌላ ጥያቄ ነው። እዚህኛው ላይ ስንጨርስ በሌላ ሪዋያ ላይ ወይም ደግሞ በሌላ ዘገባ ላይ ሴትዮዋ ባልደረባ ተወህ እንዲህ ብላ ትናገራለች። ባልደረባ በሚለውም ቃል ትጠቀማለች። የአቡ ለሀብ ሚስት ማለት ነው። ባልደረባ ስትል ሰይጣን ስትል ምናምን ይሄ እሷ የምትጠቀማቸው ቃላቶች ናቸው። የእሷ ቃላቶች ለእኛ ብዙም ጉዳያችን አይደለም። እሷ የፈለገችውን ብላ ብጠራ እውነታውን የሚቀይርም አይደለም፣ ከእውነታው ጋር የሚዛመድም አይደለም። ልክ የኢየሱስ ጠላቶች ወይም ደግሞ ኢአማንያን ኢየሱስን እብድ ቢሉትም ምናምን ቢሉትም ኢየሱስ እብድ ነው ማለት እንዳልሆነ ሁሉ እሷ መታም ለነቢዩ ሰለላሁ ዐለይሂ ወሰለም ባልደረባህ ብትላቸውም አላህ ባልደረባቸው ነው ማለት አይደለም፣ አምላካቸው ነው። የነቢዩ ሰለላሁ ዐለይሂ ወሰለም አምላክ ነው፣ ጌታ ነው። መታ ሰይጣንህ ስላለች የነቢዩ ወህይ የሚቀበሉት ወይም ደግሞ አምላክ የሚሉት ሰይጣን ነው ማለት አይደለም። እሷ ጥላቸዋን ለማሳየት የፈለገችውን ቃል መጠቀም ትችላለች፣ ጥላቸዋን ለማሳየት። በዚህ ጥላቸዋ ደግሞ ቁርአን ላይ አላህ ሱብሓነሁ ወተዓላ በዚህ ሳይሆን በተግባሮቻቸው እሷም ባሏም አንድ የቁርአን ምዕራፍ ወርዶባቸዋል። ምንድነው? ተበት የዳ አቢ ለሀቢ ወተብ ብሎ አላህ ሱብሓነሁ ወተዓላ ተናገረ። ተበት የዳ አቢ ለሀቢ ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናረን ዛተ ለሀብ ካለ በኋላ ወምረአቱሁ ሐማለተል ሐጠብ ይላል። ትርጉሙን ልክፈተውና አማርኛውን ቃል በቃል አንብብ። ጠፋ። ስለ አቡ ለሀብ መጀመሪያ ተናገረ። አቡ ለሀብ 2 እጆቹ የከሰሩ ሆኑ ወይም ደግሞ ጠፋ እያለ ይናገራል። ከእርሱ ገንዘቡም ያ ገንዘቡ ባለሀብት ነበረ፣ እንዲሁም ደግሞ ያፈራው ሁሉ ምንም አልጠቀመውም። ስለ አቡ ለሀብ ነገር መጨረሻ ላይ ምን አለ? ሚስቱም እንጨት ተሸካሚ ሆና ትገባለች፣ ወደ እሳት እንደሚገቡ የሁለቱንም ተናገረ። ስለዚህ እነዚህ ሁለት ይሄ ሶስተኛ ጥያቄ ነው። ጥቁር ሰው አንዴ ጥቁር ሰው አሁን ማሂር ምን መሰለ 2 ጥያቄ መልሶላል በአግባቡና ያው አይ ቲንክ ለሌላ ሰውም ድል እንደሰጥ ያው ሰርክል እያደረገ ነው የሚሄደው እና ነገሩ እንደዛ ነው የምናደርገው። አንተ አሁን ጥያቄ 20 አልቅም። ስንት ጥያቄ ነው ያለ? ገና ብዙ ጠይቃለህ። አይ አንድ ጥያቄ ነው ማለት የተያያዘ ነው። እናንተም ግልጽ ታደርጉታላችሁ። 10 ከምትጠየቁ ይሄ ልጅ ጎበዝ ስለሆነ ይግለጠውና በቃ አይ እዚህ ውስጥ ያሉት ሁሉም በእኔ በላይ ጎበዝ ናቸው። እውነቱን ለመናገር ቆይ ጥቁር ሰው አይ ጎበዝ ነው እዚህ ውስጥ ይችላል። አመሰግናለሁ። ግን ሌሎቹ ደግሞ ከኔ የተሻሉ ናቸው። አናቡኪ በተለይ አስተማሪ ነው። ስለዚህ ቀጣዩን ጥያቄ ደግሞ እሱ ያስተናግዳል። እኔ ላይ የፈለኩት እየጠራሃቸው እንድትሄድ ነው። አሁን ቁርአን ላይ ያነሳኸው ጥቅስ ነበር፣ እሱ ግልጽ ሆነልህ። ከዛ በኋላ ደግሞ አንድ ያነሳኸው ሐዲስ ነበር፣ ሴትዮዋ ስለተናገረችው፣ እሱ ግልጽ ሆነልህ። አሁን ደግሞ ሌላ ሶስተኛ፣ ምክንያቱም መርጃ አርጋሃቸው ካመጣሃቸው ይምታታባል አእምሮ ላይም፣ ለዛም ነጠል አርጋሃቸው እንድትረዳቸው ብዬ ነው። አሁን ሁለቱን ተረዳሃቸው። አይ ምንድነው ያንን የማጠቃለያ ነው ይሄ። አሁን ምንድነው ሰዎች ሲነገሩ ደግሞ በራሳቸው ሲነገሩ አሁን ነብዩ መሐመድ በራሳቸው ሰይጣን አለባቸው ሙስሊሞች ብለዋል። በሁለተኛ ደረጃ ደግሞ አይሻ ጸጉራቸውን ስትነካቸው
ሰይጣንሽ መጣብሽ ይሏታል። እና ምን አለቻቸው? እርሶሳ ሰይጣን አለቦት ወይ ስትላቸው አለብኝ ብለው በአፋቸው ተናግረዋል። እና ይሄሳ እንዴት ነው የሚሆነው? ማለት እናንተ በምትመልሱ አንተ ጎበዝ ነው ያልኩ ድፍረት ነው። በቃ ያለ ኮንፊደንስ አሪፍ ነው። ሌሎቹ ቢሆን እየገፈተሩ ያስወጣዋል። በቃ ሳታውቀው ከስር ወጣ ለታች ነህ። ይሄን ጥያቄ ስታነሳ ሁሉም በስተክል ነው። ግን ደፍረ በመመለስ ራሱ ቴንኪው በጣም አመሰግናለሁ። ባትመልሰው ራሱ አሪፍ ልጅ ነው። እውነትን ነው። ከኛ በላይ ነው። ጎበዝ ነው። እሺ አንተ ስላልካል ጎበዝ ነው። ስማርት ነው። ማሂር በጣም ጎበዝ ነው። ጀግና ነው። ያው እንዳውም የማታውቁት 1200 ሰዎች ካላችሁ እንዳለ ፎሎ አድርጉት ሁላችሁ እና እንዳውም አስታወስከኝ። አመሰግናለሁ። እሺ አሁን ቀጥል ማሂር ቀጥልና ከዛ ደግሞ ሌላ ሰው እንዳውም ተወቆይ ማሂር ሚውት ያደርግና እቺን ብቻ መልስልኝ ማለት ቆይ እንደዛ ነው። አሁን አቡበከር ይቀጥላል። አቡክ ይቀጥል ኢንሻአላህ ይቀጥላል። ይብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥቁር ሰውዬ ምን መሰለህ አሁን እንደዚህ ስትናገር ነው ደስ እያለኝ ነበር። ኢምራንም ሁሉም ደስ ይላቸዋልና ትክክል ጥሩ ነው። እሺ ምንም ማለት ይሄ ምናልባት ሌላ ነገር አስበህ ሊሆን ይችላል፣ ግን የሆነ እኛ ጋር አልሐምዱሊላህ እኛ ጋር ይሰራል። ማለት እኔ ፊት ለፊት የምጋፈጥ ሰው እና ሰው ፊት ለፊት ሲያወራኝ ደስ ይለኛል። ለዛ ነው ይቅርታ መስሎኝ ነው። ጥቁር ሰውዬ በቃ ችግር የለውም ማለት አንድ ነገር ላንሳና ይሄ ቁርአኑ ላይ ስታነሳ እንትን ተደራረቡበት ምናምን ነውና ድርብርቦሽ የሚለው አይዲያ የሆነ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለማዳመጥ ጓጉቶ እንትን መጠጋት ምናምን የሚያመለክት ነው። እሺ ጥቁር ሰው ያንን እንትን እንድትል ነው። ምናልባት የኔን እድል ኢምራን ይፈቅድልኛል ብዬ አስባለሁ። ለማሂር እሰጠዋለሁ። ምን ትላለህ ኢምራን? ትችላለህ። ኢምሩ አላህ ደስ እያለኝ ሀቢብ ቀጥሉ። በቃ ስለዚህ ኢንሻአላህ ይሄን እድል ለማሂር እሰጠዋለሁ። በደንብ ፎሎ አድርጉት ኢንሻአላህ። ወላሂ ጎበዝ ደግሞ ትናንት እያወራ ነበረ ስለሰው ያው እያማነው ነበር። አፉ ይለናል ብዬ አስባለሁ። ኢንሻአላህ ቀጥል ነው ማሂሮ። ኧረ እሱ እንዴት እንደሚቦጭቅ አታውቅም። ቀጥልሽ ማሂር። ቆይ እስኪ ይሄን በውስጥ እናወራለን። አጥሩ ስም ማጥፋት ነው። እሺ እንግዲህ ኡስታዜ ካለኝ እታዘዛለሁ። ምንድነው ጥያቄ ቀጣዩ? ጥቁር ሰው ያ ቀጣዩና የመጨረሻው ጥያቄ ነው። ማለት ወደ ቀጥተኛው ሰው ባለ ጉዳይ ስንሄድ ነብዩ መሐመድ በአፋቸው ሁሉም ሙስሊም ከሰይጣን ጋር የተጣበቀ ነው ብለው ቁርአን አውርደዋል። በሁለተኛ ደረጃ ደግሞ ማለት ነው ቁርአን አውርደዋል ነው ወይስ ሳሂህ ሙስሊም 2814 ያው ቃል ተጽፏል በቁርአን ላይ ነው። ሳሂህ ሙስሊም ቁርአን ላይ እንደዛ ነው 2814 ላይ ያ ይላል 2814 ላይ ሳሂህ ሙስሊም የነብዩ ሰለላሁ ዐለይሂ ወሰለም ንግግሮች የተዘገቡበት መጽሐፍ ነው እንጂ ቁርአን አይደለም። አለ እሳቸው ንግግር የፈጣሪ ቃል ብላችሁ ታምኑ የለን? አይ የእሳቸው ንግግር የራሳቸው ንግግር ነው። የእሳቸው ንግግር የራሳቸው ንግግር ነው። ኦራይት ግን ትክክል አይደለም ማለት ነው። የተጣበቀበት አይደለም ያሉት ሐዲሱን ላንበበልህ ትክክል አይደለም ማለት አይታመንም። ካላመንክ እሺ አይደለም እሺ አስረዳለሁ። መጨረሻ ላይ የነብዩ ሰለላሁ ዐለይሂ ወሰለም ንግግርና የአላህ ሱብሓነሁ ወተዓላ ንግግር ለየቅል ነው። እዛው ላይ ይሄንን እሺ አንዴ ይሄንን ጨርስ። በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ኢላ ወቀድ ወኪለ ቢሂ ቀሪኑሁ ብለው ተናግረዋል። ከእናንተ መካከል አንድም ሰው የለም በእሱ ላይ ቀሪን የተወከለበት ቢሆን እንጂ ብለው ተናገሩ። ከምን ሚነል ጂኒ ከጂኒ ማለት ነው። የተወከለበት ማለት የሆነ አንተ የተጣበቀበት የሚለው እንዴት እንደተረዳኸው ባላቅም የተወከለበት ማለት በእነዚህ ማንኛውም ሰው ላይ ከጂኒ ስለ ጂኒዎች ቅድም አውርተናል። ማንኛውም ሰው ላይ ከጂኒ የራሱ የሆነ ቀሪን አለው ብሎ ተናገሩ። ይሄ ማለት ከነብዩ ሰለላሁ ዐለይሂ ወሰለም ነብይነት ጋር የሚያገናኘው ነገር አይደለም፣ ወይም ደግሞ ሁሉም ሰው ሰይጣን አለበት ከሚለው ጋር የሚያገናኘው አይደለም። አላህ ጥቁር ሰው አለ እየሰማሁ ያንተ መረዳት ንገረኝና እዚህ ላይ ከመረዳት አንፃር ላውራ። የኔ መረዳት ምንድነው? ያው እሳቸው ያው የፈጣሪን ቃል አወረዳችሁ ስለምትሉ
እና የተጻፈው እንትን ያው ከተቀበላችሁት ያው ሁሉንም የእሳቸውን ከተቀበላችሁ ለምን ብዙ ጊዜ ስለ ሰይጣን ምናምን የተጻፈ ነው በውስጡ ያለ ገባኝ። ይህን ሐዲስ እንዴት ተረድተው ነው ያንተ መረዳት? ምክንያቱም እኔ ለማብራራት አሁን ያንተን መረዳት ፈልገዋለሁ። ኖ እኔ አሁን ለዛ እንዴት እንደተረዳኸው ንገረኝና ከዛ አብራራለሁ። እኔ የተረዳሁት ምንድን መሰለ፣ በቃ ምን ብዬ ልንገርህ፣ ጅኒዎች ይሄንን ቃል ጅኒዎች የሚወዱት ከሆነ ይሄ ቃል እንዴት አጠያያቂ ውስጥ ይገባል? ለምን በመጽሐፍ ቅዱሳችን ላይ ምን ይላል? ሰይጣን የብርሃን መልአክ ሆኖ ይመጣል ይላል። እና ብዙ ሰዎችን ሊያስት ይችላል፣ ሊያማልል ይችላል። አታሎ ነው ሰይጣን። ምንድነው አዳምና ሔዋንን ሲያታልላቸው ምንድነው ያለው? እውነትንም ይናገራል፣ ውሸትንም ይናገራል። እየደባለቀ ነው። አንተ እንዲመች ጆሮህን እንትን እያለ ነው እና ሊያስት ይችላል በሚል ነው ማለት። እኔ አሁን አላምነውም ቁርአንን፣ ግን እንዲሁ ሳይ የአብዱላሃብ ሚስት ያለችው ነገር ከሰውየው ከተናገሩት ጋር ሁሉም ሰይጣን አለበት ሲሉ እንደገና አይሻ ሚስታቸው ራሳቸው ሚስትየዋን ራሷን ሰይጣን አለብሽ ብለዋት ሲናገሯት ይሄ ጥያቄ ይፈጥራል። አሁንም ወደ ኋላ እየሄድክ ነው። ወደ ኋላ ተመልሰ ስለ ቁርአን አወራኸኝ፣ ወደ ኋላ ተመልሰ ስለ አቡላሃብ ሚስት አወራኸኝ። እኔ ጥያቄ እነሱን ኦልሬዲ መልሰን የጨረስናቸው ጉዳዮች ናቸው። መረዳት ከፈለግ ያው ተረዳዋለህ። ይሄኛውን ሐዲስ ግን ሁሉም ሰው በሱ ላይ የተወከለ ቀሪን አለው ሲል አንተ እንዴት ነው የተረዳው? ያንተ መረዳት ንገረን መጀመሪያ። ይሄን ሐዲሱን እንዴት ተረዳው? ሰው ማለት ነው ስሙ ገዢ የምረዳው ምንድነው? ቀሪን ማለት ጓደኛ ማለት ነው። ማይሮ ኢብሮ ያ ጓደኛ የሚያሰራው የሚመራው መሪ ነው። ዳንኤል ማሂር ለአንተ ጥያቄ ዳንኤል የሚመራው ማለት ነው። ስላቋረጥኩ ይቅርታ። አይ ቅድም በብርሃን ይመሰላል ሰይጣን በብርሃን ይመሰላል ስላለ አዎ ያወራል። ኢምራን ማን ነው? ማሂር ያወራል፣ ችግር የለውም። እሺ እና ምንድነው በብርሃን ይመሰላል ስላለ ይቅርታ አንተ ነው የምጠይቀው። እሺ ማሂር ጳውሎስ ጋር በብርሃን ተመስሎ የመጣው ሰይጣን ነው ማለት ነው ወይ የሚል ጥያቄ አለኝ። ይቅርታ። እሺ ለአንተ ነው፣ ቀጥል። ኦኬ ያ እንጨርስና በብርሃን ተመሰለ ማለት ምንድነው? በከለሩ አይደለም እያልኩ ያለው። በብርሃን ማለት ብርሃን የጥሩ ነገር ተምሳሌት ማለት ነው። ጨለማ ደግሞ የመጥፎ ነገር የገዢው የጥልቁ ዓለም ምሳሌ ነው። በመጽሐፍ ቅዱስ ላይም እንደዚሁ ስታይ ብርሃን ነው ሲባል የሆነ ደስ የሚል እንትን ነው። ብርሃን ተመስሎ ይመጣል ማለት ምንድነው? ጥሩ ነገር መስሎ ነው የሚገባው ማለት ለአንተ የሚጠቅምህ ይመስልህና በኋላ ላይ ለማስመጥ ማለት ነው። የሆነ ነገር አሳይቶ እዚህ ጋር ጫፉን አይተህ ውስጥ ስትገባ እንደሚቆረጥም ጥርስ እንዳለው ነገር አድርጎ ነው ለማለት ፈልጌ እንጂ ብርሃን የእውነት ብርሃን እንደ ብርሃን መልአክ ምናምን እንደሚለው አይደል።